አደይ በሰላም ወደ ከተማ ተመልሳለች። ዴቭና አደይ ተገናኝተዋል። አባትየው እንዳልፈቀደና ለሌላ ሰው ልድራት እንደነበር ስትነግረው እሱም በጣም ነበር የተበሳጨው። እንዴት አባትሽ እና ታዲያ አባትሽ ካልፈቀደ እኔና አንቺ ምን አሰብሽ ብሎ ነበር የጠየቃት። እሷም ደግሞ ምንም አይነት ነገር መመለስ እንደማትችልና አስባበት እንደምትመልስለት ነው የነገረችው። ዶክተሩንም ሲያገኛት ደግሞ ስለሌሊም ሲነግራት በጣም ደነገጠች። የተፈጠሩት ነገሮች አወዛጋቢ ናቸው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም ብያለሁኝ። ዛሬም በድጋሚ በአደይ ድራማ ላይ መጥቼላችኋለሁ። ነገሮች እጅግ በጣም አወዛጋቢና አስደንጋጭ ነገር ተፈጥረዋል። እንግዲህ ይህም ነገር የሆነው በተለይ ለልያ አሁን ላይ ሙሉ ለሙሉ በቃ ራሷን ሙሉ ለሙሉ እንትን ብላለች ማለት ይቻላል። ዶክተሩም ደግሞ ሌሎች ሰዎች እንደሚታከሙትና ሌሎች ሰዎች ትሬት እንደሚደረጉት እሷም እየተደረገላት ነው። ግን ደግሞ ለምንድነው ለውጥ ማሳየት ያልቻለችው እያለ ለሱ ራሱ በጣም ጥያቄ ሆኖበታል። ከስራ እየወጣ ምናምን ያስባል። ስለዚህ ነገር ምንድነው የተፈጠረው እያለ ምክንያቱም ዶክተሩ በጣም ጎበዝና ጠንካራ ብዙ ሰዎችን ለውጥ ያሳየ ሐኪሙ ያዳነ ዶክተር ነው። እና ቤዛ ግን መድኃኒት ከውጭ እያመጣች ለእሷ እንደምትሰጣት የተፈጠረው ነገር ሙሉ ለሙሉ ካወቀ ምን እንደሚፈጠር ራሱ ማሰብ በጣም ከባድ ነው። ቤዛ ከስራ መውጣት ብቻ ሳይሆን እንደዚህ አይነት መድኃኒቶቹን የሚያመጡላትንም ሰዎች ወንድሟንም ራሷንም ትልቅ ችግር ውስጥ ላይ ከተተችው። ይሄ ዶክተር ሁሉ ነገር ካወቀ ምን እንደሚፈጠር ራሱ አላቅም። ያንን መድኃኒት ራሱ ሕክምና ቤት ውስጥ ካገኘ ምን እንደሚፈጠር አላቅም። ትንሽ ነገሮች በጣም ከባድ ናቸው። ከጠበቅናቸው በላይ ከባድ ናቸው። ቤዛ አለማወቋ ነው እንጂ ብታቅ ገንዘብ ለማግኘት ብላ ሙሉ ለሙሉ ህይወቷን እስር ቤት ለማሳለፍ አትሞክርም ነበር። እንግዲህ የአዴም እናት ገፍትሮ ጥሏት ነበር። የአዴ አጎት ማለት ነው። የአዴ አባት ወንድም ማለት ነው። ከባድ ነበር የተፈጠረው። እኔ እንደውም ትንሽ እግሯ ምናምን ፓራላይዝ እንዳትሆን ራሱ ፈረቸ ነበር። አወዳድቋ በጣም ነበር የሚያስፈራው። ግን ደግሞ ልጄ እሷ የምታስበው ልጄ የት ደርሳ ይሆን አመልጣ ይሆን ወይ ምን አጋጥሟት ይሆን እያለ ለልጇ ነው የምትጨነቀው ማለት ነው። እናት እኮ ማለት ይች ናት። በቃ እውነት ከባድ ነው። እና እናቶቻችንን እድሜና ጤና ይስጥልን። እናት ላላችሁ ሁላችሁንም እድሜና ጤና ይስጥላችሁ። እናታችሁን ሺህ ዓመት ያኖርላችሁ፣ ሺህ ዓመት ያኖርልን እናቶቻችንን ማለት ነው። ለነሱ የነሱ ህመም እንትተውት ለኛ ህመም ነው የሚጨነቁት። እና ለሙዬ እንግዲህ መጨረሻ ላይ ታችሁ ከሆነ የቤዛ ወንድም አግኝቷት ከባቡር የተደብቃ ወደ ሌላ ቦታ ኤላ ጋር የምትሄድ መስሏት እሱን እየፈለገች ባለችበት ሰዓት ነበር እንግዲህ የቤዛ ወንድም ይዟታል። ስለዚህ አግቶ ያስቀምጣታል ብዬ ነው የማስበው። ምክንያቱም አሁን እሷ አይምሮ ታማሚ ስለሆነች ጠፍታለች ወይንም የሆነ ቦታ ሄዳለች ነው እንጂ የሚባለው ታግታ ነው ብሎ የሚያስብ የለም ማለት ነው። ለምን እሷ ደውላ ታግቻለሁ ብላ ማለት አትችልም፣ ምንም ማለት አትችልም። በቃ ኖርማል ያስቀመጧት ነው የሚመስላቸው ማለት ነውና ከባድ ነው አሁን ላይ ለሊ ያለችበት ሁኔታ። በዚህ አጋጣሚ እንግዲህ ቤዛና ወንድምየው እያወሩ ነበረ የተፈጠረውን ነገር። ወረቀት ራሱ የለሊን ቤት ፋይል ወረቀት አምጥቶ ከነ ይሄኛው ቤት እና አበበ ቤት ውስጥ አስቀምጦታል ማለት ነው። ያበበም ደግሞ ፍቅረኛ ወይም ደግሞ ሚስቲቱ እንግዲህ ወረቀት አመቶ እንዳስቀመጠ ራሱ ለአበበ አልነገረችው ማለት ነው። ይሄ ሁሉ ነገር እየተፈጠረ ያለው የነ ቤዛን ቤት እንኳን መጥተው ቢፈትሹት እነዚህ ተከራይ ስለሆኑ ማንም እነሱን ይጠረጥራል ብለው ስለማያስቡ ነው ማለት ነው። ብቻ ጨዋታቸውን እንግዲህ እየቀጠሉበት ነው። ለሊም ፍቅርን አንቃት ልገላ ስትል የለሊ የፍቅር እናት ደርሳ አድናታለች። በእርግጥ ታማሚ ስለሆነ ምንም በሷ መፍረድ አልቻለችም ማለት ነው። ነገሮች ከምላችሁ በላይ ከጠበቅናቸው በላይ ከባድ እየሆኑ ነው። እውነት ለመናገር የአደይ አባት ደግሞ የልጆች እናት እኮ ናት እንዴት ምናምን ክፉዋን አልፈልግም ሲል እንዴት እንደገረመኝ። ምንም ቢፋቱ እኮ ፍቅር የበፊት ፍቅር አለ ሰምታችኋል። እና ብቻ ነገሮች ከባድ ናቸው። እውነት አደይ እየተመልሳ ስለመጣች ደስ ብሎኛል። አሁን እኛ የምንፈልገው የለልየን መዳን ነው። ለልየን እንግዲህ ቤዛ ወንድም ያገታት ይመስለኛል። ባቡር የማይታችሁ ከሆነ እናቱን ያገታትን ልጅ ወይንም ጀገራውን ማለት ነው አግቶ አስቀምጦታል። ታውቃላችሁ እየቀጠቀጠው ነው ያለው ማለት ነው። እና ብቻ ግን ይዞ ምን ሊያደርጋት ነው? ወዴት ሊወስዳት ነው? የቤዛ ወንድም ለምንድን ነው የያዛት? ለሊን ወዴት ነው እየወሰዳት ያለው? በጣም ትልቅ ጥያቄ ሆኖብኛል። ዴቭና ዴስ ምንድን ነው የሚፈጠረው?